የሚሸኝበት ሰዓት እቃ ይቀመጣል እንደ ሳጥን ምንድነው ሳንቲም ማስቀመጫ በቂ ስላልሆነ አንዳንዴ በቂ ስላልሆነ እዛ ሆስፒታል የሚቆይበት ጊዜ አለ ለሟቹ ለሚቀበርበት እኛ ደግሞ ያው ማቃጠል የሚለውን ነገር ምናምን አልለመድንም ስለዚህ እድሩ ምን አደረገ መመዝገቢያ $500 ትከፍልና መመዝገቢያ ነው ከዛም ማህበር ትሆናለህ ማለት ነው በየሰው በሞተ ቁጥር ከአካውንት ላይ 20 ብር ይነሳል ማለት ነው 20 ብር ከፈለግ እንትን ማድረግ ትችላለህ መርዳት ትችላለህ ማለት ነው ከዛን አትሊስት እዚህ ቅበሩኝ ካለም ለመቀበሪያ ይሆናል ከቀበረ በኋላ ደግሞ አቅም ባይኖርም ለተወሰነ ጊዜ ለተቀበረበት መሬት ክራይ ይከፍላል ወይም አንድ ይከፍልለታል ማለት ነው ብዙ ጊዜ 10 አመት ነው የሚቆየው አንድ መቃብር ማለት ነው ከዛ በኋላ የግድ ማስነሳት አለብኝ ብዬ ገምታለሁ አይ አልፈልግም ካለ ደግሞ ወደ ሀገር ቤት የሚሄድበትን መንገድ ትራንስፖርቴሽኑን ይችሉታል ሟች ማለት ነው እና በጣም ውድ ስለሆነ በቃ ይሄ እንግዲህ ርካሹ ተብሎ ነው ማለት ነው በጣም ቲክቶክ ድር እኮ ነው ያለውኛ አሁን የቲክቶክ ድር እንዴት ነው የምንመስለው ሰሞኑን የሚሞት ሰው ስላቀት ቶሎ አሰባሰብ ይላሉ እንዴት ሰምታቱም ጥሩ ነው ጅቦ አሁን ይሄን ጠንከር አርገጠኝ አሁን እኔ ሀገር ቤት 2 ድር አለኝ አሜሪካ ስንት ድር አለሽ አሜሪካ አንድ ድር አለ ሀገር ቤት 2 ድር አለኝ 2 ባልትና አለኝ አሁን ከዚህ በፊት ከቤተሰብ ሰው ሞቱ አርፎብኝ ያውቃልና ወደ ሀገር ቤት ሲሄድ በቃ እኔ እቻ ነው ሄድኩት እንጂ ድንኳኑ ተደኩኖልኝ እያለቀሱ ምን ይጠበቁኝ ምንም አድርግ አልቃሽ ሳትቀጥሩ አልቃሽም ያዘጋጃሉ ለባ ቡላላ አገር እድር ታውቃለህ አይደለ የሩቅ ዘመድ ሞተብኝ ብለው 3 እንደ ልደት ያከብሩት ነበር ወንብረኩ ያቺን የቅሬ ገንዘብ ለመብላት የቅርብ ዘመድ ከሆነ እኔ ግን አሁን በቅርብ ያየሁት ማፊያ እናቶቻችን አሳድገውን እኮ እዚህ ድረስ አሁን እኮ ድንኳኑ ላይ እኮ ተቀይሯል እኮ ነጭ ድንኳን ምድሮ ያና እንዴት ነው የሩቅ ዘመድ ሞተብኝ ብለሽ ቅሬውን ሰብስበሽ አታቂም አይ እኔ በቅርብ አሁን ያየሁት በጣም የገረመኝ እዚህ ናቸው ሴትዮ ያረፉት ቀብረናቸዋል ሁላችንም አዝነና ትልቅ ናቸው ከዛን ቤት ተጠራው እንደማንኛውም ሰው ለቅሶ ለመድረስ ስንሄድ የተጠራ ነው ቴንኪው ልንባል ነው ያንን ፕሮግራም ስላደረገን ምስጋና ብለው ቡና ፍልተው ጠሩን ስንሄድ እንትን ተከፈተልን ቪዲዮ እንትን ቲቪ እንትን ከዛ የተቀረጸው በፍጋውላች እንዳስኩ ቆይ እንዳስኩት ማስረጃ በቪዲዮ ማን እዚህ ጋር ለጥሩ አልቀሳል እናንተ ባባላችሁ እኔ ጨረሳችሁ ይብሉ አስባችሁ ሙሉ ቪዲዮ ቀብር ላይ ይቀረጽና አየው ያ ሌባ እንዴት እንደሚያረጋየው ይበላል ይላል እናንተ ምን አለባችሁ አረ እንደዛ አይደለም በጣም ነው የሚያስቃችሁ ከዛን ቁጭ አለ ምናምን ነገር አደይ እናቴ እኮ ተቀበረች አለችን እንዴ ቀበርና አይደል እንዴ በቀደም ብዬኔ አው ምናን ከሀገር ቤት ሲሉ ሀገር ቤት የተወለዱበት አካባቢ ላይ ድንኳን ተደኩኖ ልብሳቸው ሳጥን ውስጥ ተደረገና ሲቀበር አሳዩ እኔ ልሙት ሁለቴ ቀበሯቸው እኔ ልሙት ሳጥን ሳጥን ተደርጎ ሰው እንደዚህ ያለ በዛቸውን ያስጨነቁት እነዚህ ሀገር ቤት ተቀበረው ልብስ ውስጥ ለውስጥ ይመጣል ዶክተር ሲምቦን ጆክ አይደለም ወይ እንዴት ነሽ አዳዬ ቆይ ሲምቦል ቴሌግራም ላይ ገብተሻል እኔ ሲምቦል አልገባሽም እንዴ ስም አስተካክረጥራ ሲቦንጌሌ ወበዛፒ ሲቦንጌሌ ትክክለኛ ስሟ እኮ አዛገች እኮ ነው አዛጉ
አዚህ ዶክተር ሲሞን እንዴት ነው ታዲያ? ይሄን ተቀላቅለሻል? ይሄን ፋውንዴሽን እኛውን ነው እየሰማ ያለው ነገራይ ምንድነው? እኔ ባዮ ላይ ትገቢና ካሻፕ ዜን ፔፓል አለ ለአንድ ተማሪ የቻልሽውን ያክል እሺ፣ በእኔ ስም ቢሆን ደስ ይለኛል። ችግር የለም ጅቦዬ፣ ባንተ ስም እንደውም ግማሹን በእኔ አድርጊው። ባንተ ስም ጅቦዬ። እሺ በእኔ ስም ነው ዶክተር ይበሪ ስም ታረጋው። ገብቶሻል አይደለ? ለብዙ ጊዜ ለፈለፍንበት ነው። እሺ ታስረዳኛለሽ? ታውቂያለሽ ስናወራ ምናምን ስታወራናት ኖ ፈርስት ታይም ነው ዛሬ ነው አሁን ነው። ይኸው በገጠር ትምህርት ቤቶች የሞዴስ አጠቃቀምን መስጠት ብቻ ሳይሆን ማስተማርም ጭምር አሁን በቅርቡ ትሄዳለች። ኦኬ እሺ ችግር የለም። እና መጠበቂያ ለመስጠትና ለማስተማር እሺ ትነግረኛለህ ጅቦዬ፣ በደምብ ታስረዳኛለህ። ዜል ፔፓል ካሻፕ አለ አስረዳሻለሁ። ችግር የለም። እሺ ወደ ድራችን እንመለስ። እሺ እኔ አልጨረስኩም እንዴ ድር እንዴ? ቆይ እዚህ ጋር ማለት ልብሳቸው እንደተከበረ እንመጣለን። ሄሎ ሰላም እንዴት ነሽ? እግዚአብሔር ይመስገን። ሰላም ናችሁ? አለ እኔን ፈልጌ ነው። እሺ ማን ነው አንቺን ፈልጋ ነው? እኛ ግን ተፈላጊዎች አይደለም። ይቅርታ እንዴት ነው? ደህና ነኝ ማሚዬ፣ ሰላም ነሽ? አለሁልሽ የኔ ቆንጆ፣ እንዴት ነሽ? እግዚአብሔር ይመስገን። ይኸውልሽማ በአቢሲኒያ የሚልክልኝ ሰው ማለት ነው። ኦኬ የንግድ ባንክ ነው እንጂ አካውንት እንትን ማድረግ የምችለው የአቢሲኒያ የለኝም። ነገር ግን በሌላ ሰው አካውንት ወደ ንግድ ባንክ ልኬልሽ ከዛ አውጥተው ብሩ ወደ አቢሲኒያ ወስደው ማስገባት ይችላሉ። እንደዛ ነው ያለኝና ሰው ካለሽ አንቺ አካውንት ማለት ነው የንግድ ባንክ ሁላቸው አውጥተው ወደ አቢሲኒያ እንትን እንዲሉልሽ ማለት ነው። እሺ የኔ ቆንጆ ልክልሻለሁ። አንድ ጥያቄ ልጠይቅሽ። where are from please ማለት ይቀጣ መናገር ካልፈለግሽ ረቂቅ ወይ where are you from ማለት I'm sorry now አረ ጎረቤት ነኝ ያጅቦ። ኦኬ አይ ካሻፕም ዜልም ፔፓልም ስላለ ነው I'm sorry now። ችግር የለውም። ሳውዲ አረቢያ ነኝ። ሳኡዲ አረቢያ ኢንሻአላህ ተባረከላ ሹክራን አልহামዱሊላህ። አይ ሰው ደስ ይላል ግን እናቴ በጣም 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 ነው ማከብረው። ፎሎ አርጋትና ነው የስሟን መዝግቢልኝ እባክሽ። ፎሎ አርጋታለሁ አርጋኛለች። በቃ ይሄን ነው ማለት ነው። አወራሻለሁ ነው እንደወጣ። እሺ እኔ ቆንጆ እሺ ወደ ድራችን እንመለስ። እሺ ሲምቦልዬ ሼሪንግ እየመጣች ኧረ በቃ እንዴ በእናታችሁ ኮፒ ሊንክ አንዳንድ ሰዎች ናችሁ የምታስታውሱኝ። ያጂባ ኮፒ ሊንክ እያደረጋችሁ ጆን ግን ጅቡ እንትን ይሄን ነገራቸው። አሁን ልክ እናት ያኔ ስታወራ ሶፊዬ ቃል የገቡ ብዙ ሰዎች አሉና እነዛ ሰዎች የተደረገ ስለሚመስል ያላደረጉ ብዙ ቃል ገብቶ ያላደረጉ ሰዎች ስላሉ እነዛ ሰዎች ማድረግ ከቻሉ ያርጉ፣ ማድረግ ያልቻሉት ቃል የገቡትን ደግሞ እንዳላደረጉ እናት ብትናገር ጥሩ ነው። ሰው እንደተደረገ አድርጎ እሱንም እና ደግሞ እኔ ክሊር ማድረግ የምፈልገው በጣም ጥሩ ሰዎች አሉ። በቃ ከልቤ እስከ በቃ መቼ ማረሳቸው በጣም ሪስፔክት ማድረጋቸው ሰዎች አሉ። እንደዛ ደግሞ ሆኖ ጥቂት ባለጌ ሰዎች አሉ። አንጅቦ ጋር ይመጣሉ እንደዚህ ተማሪን አሁን ምሳሌ ለሰውም ትምህርት እንዲሆን ነው መናገር የፈለኩት እና እኔ የመጣሁት ልለምን ወይ ራሴን እንትን ወይ ትዳር ፈልጌ ምናምን አይደለም፣ ሰውን ለማገዝ ነው። በቃ በምንችለው መጠን እናግዝ ተባብረን ነው እና ጅቦ ጋር መተው ቃል ይገቡና በቃ ማይሆን ሐሳብ ይሰጡኛል። የ1000 ተማሪ ማገዝ ፈልጋለሁ፣ የ100 ተማሪ ማገዝ ፈልጋለሁ፣ በምንድነው ምልከው ምናምን ብለው በቃ አፕሪሺየት አድርጌ ሪስፔክት አድርጌ ያወራቸው። ሁሉንም ሰው እዚህ ላይ ቲክታክ ያሉ ሰዎች ያውቃሉ። በጣም ሁሉንም ሰው ሪስፔክት አድርጌ ነው የማወራውና አንዳንዴ ወደ ሌላ በቃ ያልተፈለገ ነገር እንትን ይላሉ። እኔ ከቻልን አንድ ተማሪም ለ1000 ተማሪ በምንችለው ነገር እናግዝ ነው እንጂ እንትን ያልኩኝ አይደለም። እና ፕሊዝ ቃልም መግባት ብልግና ነው። በቻሉበት ጊዜ ማድረግ ይችላሉ። ይቅርታ እንዴ ላቋርጥሽና ጅቡ እዚህ ነው ያለሽው እኛው ጋር?
አሜሪካን ያለሽ? አዎ ኦኬ። እኔ ደግሞ አሚን ሞዴስ ስትይ ሰምቻለሁኝ። ላይክ ላንቺ እኔ ላይክ አንድ ባክስ ሞዴስ ገዝቼ ሜል ባረግልሽ ይቻላል? በእንደዛ አይነት መልኩ ላይክ 2 ባክስ ኦር እንደዛ ነገር ብልክልሽ ሜል ባረግ ማገዝ ይቻላል በዛ መልኩ? ከዛም አሁን ላይክ እኔ በደንብ እንትን ያልኩበት ፕላን ከኢትዮጵያ አሁን ተማሪዎቹ ሁል ጊዜ የማያገኙትን ፕሮዳክት እንዳይለምዱ ማለት ነው። እሱም ሳይኮሎጂካሊ ችግር ስለሚፈጥርባቸው ከዚህኛ አሁን እዚህ ሀገር በጣም በሳይዛቸው ነው እንትን የሚለው ምናምን እና ኢትዮጵያ ውስጥ ደግሞ ሁል ጊዜ ማግኘት የሚችሉትን ነገር እንዲያገኙ ነው ከኢትዮጵያ በሚለው ሀሳብ እንትን ያልኩት። ከዛ ደግሞ በጣም ብዙ ቃም ስታስገቢ የራሱ ፕሮሰስ አለው። የራሳችንን በደንብ ይሄ ነገር ፕሮጀክቱ ትልቅ ከሆነ አላማዬ እኔ ፋብሪካ እንትኑን እዛ ማሽኑን አስገብቶ እንደዚህ ለተማሪዎች የሚደርስ እንትን መፍጠር ነው በደንብ እያደገ ሲመጣ። እስከዛ ግን የለመዱትን ፕሮዳክት እየተጠቀሙ ቢሄዱ ብዬ ነው ማስበው። እኔ ሰዎችንም ሳወራ ነርሶችንም ዶክተሮችንም አውርቻለሁኝ እና ሳይኮሎጂካሊ ለምዶት ላይ ያገኙት ነው። ያ እኔ ኢትዮጵያ ሰው ካለሽ ገዝቶ ግን ሰው ካለሽ እኔ ደግሞ ለመሰለሽ ሞር እዚህ ሀገር የምንኖር ሰዎች ለእንደዚህ አይነት በጣም ኢዚ ስለሆነ በጣም ሞር ማድረግ ይችላል ሰው። ገባሽ? ሞዴስ ስፔሻሊ በደንብ መርዳት ይችላል። ለምን በጣም ማጓጓዣው ነው ምናምን ነገር ማጓጓዣው ያ እሱ ነው ሃርድ ፓርቱ። ግን ኢትዮጵያ ሰው ካለሽ አዛብ እንዳለችው እነሱ አሁን ደግሞ የማያደርጉትን ፓድ ማስለመድ ራሱ ከባድ ያገባኝ በጣም ብዙ አሁን በአሁኑ ዙር እንኳን ብዙ ተማሪዎችን ነው ታርጌት ያደረኩት። ለዛ ሁሉ ተማሪ እና ደግሞ ለአንድ አመት የሚሆናቸውን ነው ለአንድ ተማሪ ለአንድ አመት የሚሆናቸውን። እስከዛ ድረስ ደግሞ በደንብ የተጠናከርን እስከ 1 አመት እረፍት ይኖረናል። በዛ በአንድ አመት ውስጥ ደግሞ እኛ ዘለቂታዊ ያለ መፍትሄውን እሱ ላይ እየሰራንበት እንሄዳለን። እስከዛ ግን ከለመዱት አሁን ለአንድ ተማሪ 1 አመት የሚሆናቸውን ፓድ ከዚህ ከሁሉም ቦታ ይሰብሰብ በሺዎች ለሚቆጠሩ ተማሪዎች የሚባል ከባድ ነው። ከዛ ኮንቴነር ሙሉ እንዴት ነው የሚሄደው ነው አሁን እንደዚህ ነው። ግን አዛጉ እንዴት ኢትዮጵያ ሰው ካለሽ ገዝተው የሚቀበሉ አሉ። ያ ኢትዮጵያ ውስጥ የሚገዛልሽ ሰው ካለ ገዝተሽ እንትን ወደ ቢሮ ማለት ጥያቄ አለኝ። አገር ቤት የሚሰሩ አሉ እንትኑ ራሱ ፋክተሪው አለ ፋብሪካው አለ አለ። ስለዚህ ለመታጨን ኢዚ ዌይ ከነሱ ጋር ዲል ማድረግ ከፋብሪካዎቹ ጋር እነሱን ያናገርኳቸው ቢካዝ በጣም አሁን እንትኑም እውቀቱም የሌለበት አካባቢ አለ አዳይ በጣም አሁን ላይክ ዋና ታርጌቴ እኔ ሞዴሱንም መስጠት ግን አብሯቸው ደግሞ ማስተማር ነው። እኔ ጤና ባለሙያዎች አብሮኝ ይሄዳሉ ሄደን እናስተምራለን about like የሜንስትራል ሄልት ስለ ኤስቲዲ ስለ ንጽህና አጠባበቅ ስለ ካንሰር ስለ ብሬስት ካንሰር ፕሪቨንቴሽን ስለ ሰርቪካል ካንሰር ብዙ አይነት ላይክ የእውቀት ማነሶች አሉ አብዛኛው እንትን ላይ እና ሞዴሱንም እየሰጠን ማስተማር ነው። ለዛ ነው መጀመሪያ ላይ አሁን ከኢትዮጵያ እዛ ካሉ ፋክተሪዎች ጋር ዲል ያደረኩት የለመዱት ፕሮዳክት እንዲሆን ነው። ሲተከሉበት ነው አንደኛም ነገር እዛ ያለው መንግስትም ስፖርት የሚያደርግበት መንገድ ሊኖር ይችላል ብዬ ገምታለሁ። አንደኛ ነገር ያው ኢኮኖሚው እዛው ነው ሪሳይክል ነው የሚያደርገው ያለው ሳንቲሙ ከዚህ ይመጣል እዛው ነው የሚሄደው እና የውጭ ፕሮዳክት አለመጠቀሙ ራሱ አሜን ከጋቨርንመንት ሰፖርት ታገኛለሽ ብዬ ገምታለሁ። ግርላቅ እኔ ምረዳሽ ነገር ካለ ቅድም እንዳልኩት ማለት ነው በጣም ተቺ ነው ይሄ ይነካል። በቃ ማንኛውም ማህበረሰብን ከላይ እስከታች ያለው ማህበረሰብ የሚነካ ነው። አንድ ሴት ወይም አንድ እናት ደግሞ ማግኘት ያለባትን ነገር ማግኘት አለባት ብዬ ነው እኔ ማምነው። ከባድ ነው አይደለም ገጠር ውስጥ ያለ ከተማ ውስጥ ላለው ራሱ የአቅም ጉዳይ አለ፣ በቂ አለማግኘት አለ።
እንዲሁም ደግሞ እኛ ሀገር ሴትነታችንን እንደ ማሸማቀቂያ ነው የሚያዩት። በጣም ስድብ ሆኗል። ያ ስድብ አለው ማሸማቀቂያ ያለው እና ዳስ ላንቺ ቻሌንጅ ነው። ደስ ይላል። እንደ አንድ ሴት ደግሞ ቆንጆ ሀሳብ ነው ይዘሽ የመጣሽው። የእጃችንን እንረባረባለን። እሺ አዳይ አሁን ሴፕቴምበር ላይ ሄዳለሁኝ። እስከዛ ድረስ እናወራለን። እሺ በቃ ቤተሰብ ሆነናል ማለት ነው። አዎ አዳይ ከቤተሰብም በላይ ነው እንጂ ፋሚሊ። ብሩን ጉዳይ በኋላ ተመልሰን እናወራለን። ምንድን ነው ስም እንዬ እንትን ፎሎ እንዲያደርጉት ነው የሶፊ ትራንስፖርት በለው ትራንስፖርት በለው ማን አለ አንተ ማን አለ እናት የፊተኛውን ተወና ቀጣዩ ነበር እንዴ ጅቦዬ ፎሎ አድርጉት በላቸው። እሺ ፎሎ አድርጉት። ጥያቄ ጨርሳችኋል አይደል? እኔ አልጨረስንም። ስለ ራስ ተፈሪያንስ ትንሽ መዘገብ አለብሽ። ኃይለ ሥላሴ ጃስተስ ይሄን ፕሮፋይሉ እንደታየሽው ፕሊስ። እንዴ ጃፒ እኮ እንትኑን አንበሳውን አድርጓል። ምልክታችን ነው። በነገራችን እናንተ ያላችሁ ግንዛቤ እንዴት ነው? እኔም ድሮ ራሳ ነበርኩ ጅቦን ያስቆረጠኝ። በዚህ አጋጣሚ ፎሎ ግን ስማ ጃፒ፣ ይሄንን ወንድማችንን ፎሎ የምናስደርገው በፕሮግራም ነው። አሁን ድንገት ስለገባብኝ እኮ ነው እንጂ የመጀመሪያ ብትነግሪኝ ለሱ ብለን ፕሮግራም እንይዛለን። ምንድነው ወደ 20,000 30,000 ፎሎ ይፈልጋል። በደንብ ፎሎ እናስደርገዋለን። ቤተሰብ ምን ለማድረግ ነው ፎሎ የሚፈልገው? ጅቦ ለአንድ ለእህታችን እንትን ቃል ገብቶላታል የተወሰነ ፎሎ። እሱ የሆነ አዲስ ካምፓኒ ነውና ብር ይሰጣታል በደንብ ፎሎ ከተደረገ ቃል ገብቶላታል። ከስር አለች ሶፊ። ሶፊ ፎሎ አድርጊው ጃፒ። አንቺም ቤትም ምናምን የሆነ ሰዓት ላይ ሰብሰብ ብለን ፎሎ ብቻ እናስደርገዋለን። እሱን እናስደርጋለን። እስከ ስንት ነው ፎሎ መሆን ያለበት? የተገኘውን 20,000 10,000 30,000 50,000 100 1 ሚሊዮንም የተገኘው ጅቦ ግን 1 ሚሊዮን ቀላል ነው። 1 ሚሊዮን ቀላል ነው። ለሰው ግልጽ አድርገሽ መናገር አለብሽ። ለምሳሌ ዝም ብሎ ፎሎ አድርገው ተብሎ ፎሎ ተደርገው ነው ወንጀል ቢሰራ ጅቦ ወይ ኧረ ትራንስፖርት ነው። እስቲ አንሚት አድርግና ትክክለኛ ነገር እኮ ነው የምነግርህ ጅቦ። አንተ አካባቢ ነው የሚኖረው፣ አውሮፓ ነው የሚገኘው። ማስረዳት እኮ አለብህ ነው የምለው። ለዚህ ነገር ነው ገብቷል። ማውራት ትችላለህ፣ ስራ ላይ እንዳይሆን ወንድም አይችልም ማውራት። ግን ፕሮግራም ይዘን ለሱ ብቻ ፕሮግራም አለው እዚህ ጋር ነኝ። ሶሪ በእናታችሁ ስልክ ቤተሰብ ጋር ይዤ ነበር። እንዴት ናችሁ? አለን ሁሉ ሰላም ሁሉ ሰላም። አባጅቦ እንዳለላችሁ የትራንስፖርት ካምፓኒ ነው። ሶ አገልግሎታችን ሁሉም አበሻ ጋር እንዲደርስና አበሻ እንዲያቅልን ነው። አሁን ብዙ ጊዜ እዚህ አገልግሎታችን ለነጮች ብቻ ነው እና ይሄን ነገር ወደ ዳላ ሚውት አድርጊ ያስተጋባል። አንቺ ምን አልከኝ? ኖ የቡላ ላይ ያስተጋባ ነበር። አሁን ቀጥል ያሰማል። ኦኬ እሺ። ሶ ምንድነው ካምፓኒው አዲስ ነው። ኦልሞስት ወደ 6 ወር 7 ወራችን ነው ከተመሰረተ። ያን ማለት ግን ትንሽ ነው ማለት አይደለም። ማለት ሰፋ ያለ ነው። ዩኬ በሙሉ እናጠቃልላለን። ኦልሞስት በየወሩ ወደ 200 ሰው ምናምን እንትናለን እናገለግላለን ማለት ነው። ግን ከዛ ውስጥ ሀበሻ በጣም ትንሽ ነው። ሶ እዚያውም ኦልሞስት ወደ 5-6 ሚሊዮን ሀበሻ የሚሆን አለ። እርግጠኛ ባልሆንም ማለት ነው። እና አሁን ከዛ ውስጥ ቢያንስ እንኳን 100 ሺህ ቢያቅልን ሶ ዝሮ የቤተሰብ እንትን ነው። ጓደኞቻችን ቤተሰብ ምናምን ነው አብሮ የሚሰራው ከኛ ጋርና ማስተዋወቅ ፈልገናል። ሶ እንደዛ ማድረግ የምንችለው ደግሞ አብዛኛው የኢትዮጵያ ተጠቃሚ ቲክቶክ ነው። ሶ ነጮች ጋር ብትሄዱ ምናምን ብዙ ጊዜ ኢንስታግራም ላይ ነው ወይም ደግሞ ዳይሬክትሊ ዩቲዩብ ወይም ዳይሬክትሊ አድቨርታይዝ ነው እኛ እዚህ እንትን የምንለው ማለት ነው። ሶ በዛ ስላሰብን እኛም ትብብር እንፈልጋለን። በዛም ደግሞ የሰው ልጅ አይ እንደዚህ ያደርጋሉ ምናምን ሲል በቃ እናንተ ደግሞ የተሻላችሁን ብታደርጉ እኛ ደግሞ ያው እንከፍላለን። እንደዛ ነው ስምምነታችን እና አገልግሎታችን ያው ትራንስፖርት ነው። ከሱ አልፎ ደግሞ ሌላ ቴክኒካል ነገሮችን እንሰጣለን። አሁን ለምሳሌ በቤት ውስጥ አዳዲስ እቃዎችን መገጣጠም፣ ኤሌክትሪካል ሊሆን ይችላል፣ መካኒካል ሊሆን ይችላል። ለምሳሌ የሆነ ሰው የልብስ ማጠቢያ መጥቶ ምናምን
ከማምጣቱ አንስቶ እስከ መግጠሙ ድረስ ያለውን ፕሮሰስ እንዳለ እንጨርሳለን ማለት ነው። ኤሌክትሪካልም ቢሆን እንደዛው ለምሳሌ አንድ ሰው ቁም ሳጥን ሊሆን ይችላል፣ ለምሳሌ አልጋም ሊሆን ይችላል። እንግዲህ በሃይድሮሊክ የሚሰራ አልጋዎች ምናምን አሉ። ሲመጣ በየፒስስ ነው የሚመጣው እና ያንን ሁሉ ከቦታው አንስቶ ከማምጣት አንስቶ እስከ መገጣጠም ድረስ ያለውን ስቴፕ ሁሉን እኛ ነን እንትን የምንለው ማለት ነው። እኛውን በየእንትኑ ፓርትነሮች አሉን፣ አብረው የሚሰሩ አሉን። ኤሌክትሪካልም አሉ፣ ሜካኒካልም አሉ፣ እንደዚሁም ሌላም ሌበር አብረው የሚሰሩ ልጆች ምናምን አሉ። ጠቅላላ ወደ 5-6 እንትን አለን ማለት ነው፣ ግሩፕ አለን እና ለዛ ነው ማስተዋወቅ ፈልገናል። እናንተ ደግሞ ተባበሩን፣ ሃይ በሉን ምናምን አግዙን እያልን ነው። እና ወንጀል የሚሰራበት አይደለም። ቴክኒካሊ ይሄን እንትን ያመጣው አብሮኝ የሚሰራ ልጅ ነው። እሱ ነበረ በሶፊ እና በሌላም ጓደኞች ያውቃቸዋልና እንደዚህ አይነት ቻሌንጅ ምናምን ስጠይቀው አይ እኔ የማውቃቸው ልጆች አሉና ለነሱ አስተላልፍላለሁ ምናምን ነገር አለኝ። ኦኬ ምናምን በይ እንትን አልኩት ማለት ነው። እንትኑ ይሄ ነው። ካምፓኒው ጥያቄ ካላችሁ ጠይቁኝ። ፎሎ እናስደርጋለን። መች ይመቻል? አሁን ቀን መርጠን ሆን ብለን ላንተ ብለን ገብተን ፎሎ እናስደርጋለን። እሺ እኔ ሁሌ በተለይ ማታ ማታ ይመቸኛል። ማታ ማታ ነው የምትገቡት። በቃ የሆነ ሰዓት ፕሮግራም ይዘን በሚመች ሰዓት ፎሎ አድርጌያለሁ። አልጻፍክልኝም፣ ግን ብትጽፍልኝ እኮ በደንብ እናወራበት ነበር። ማታ ማታ የሚገባ ከሆነ አንተ ድሮ ሲገባ ይላል። ሶፊ እንትን ስለምትል ያው እሷ ጋር ሞር ኮኔክት ስላላችሁ እሷ እንትን ስላለች ነው እንጂ ፎሎ ጋር እናወራለን አባት። በዚህ አጋጣሚ እኔ ትንሽ እና ታርጌታችን የቻለችውን ያህል ነው ማለት ነው። በአሁኑ ሰዓት ሰው እርግጥ እንትን ይላል እና ሞር እኛ የፈለግነው ምንድነው አሁን ከዚህ ጋር ሞር ልንሰራበት ሳይሆን ልናስተዋውቅበት ነው። አሁን ሰው ምንድነው ከአንድ 2-3 እያለ ሰርክል ያደርጋል። ደግሞ አልጎሪዝሙ ያው ሞር ሰጀስት የሚያደርገው እኛም ማህበረሰቡ ኢንቮልቭ ስለሚያደርግ ማለት ነው። ሱ ስላለ አትሊስት የተወሰነው ማህበረሰብ ከዚህ ቢያውቀው ገብቷል ቀስ በቀስ ምናምን ያው ያንን ምርት ዝሮ ያንን አገልግሎት ሌላ ሰው ከሚያደርግላቸው የኛው ማህበረሰብ ለኛው ማህበረሰብ ቢጠቃቀምበት በሚል ነው እንትን ያለው እና ትብብራችሁ ደግሞ ያስፈልገናል። እሺ ምንም ችግር የለውም ወንድሜ፣ እናወራለን። ሶፊንም ማውራታለሁ፣ ፎሎ ትደረጋለህ። ቅዱሳን በዚህ አጋጣሚ አንዲት አጭር ማስታወቂያ አለ ስራና እኔ ትንሽ ልውጣ፣ በኋላ ተመልሼ እመጣለሁ። የሆነች አጭር ነገር ስላጋጠመችኝ ነው። ኢትዮጵያ ውስጥ ፈርኒቸር ያላችሁ ጣውላ ቤት ሰራተኞች ሆናችሁ ኢትዮጵያ ውስጥ ነገ ሼር ተደራርጋችሁ በስነ ስርዓት ማስታወቂያ እንሰራላችኋለን። ከዛ የምንፈልገው ነገር ስላለ እንነጋገራለን። ጥሩ ጥቅም እናንተም ትጠቀማላችሁ፣ እኛም እንጠቀማለን። ጣውላ ቤት ያለው ኢትዮጵያ ውስጥ። አመሰግናለሁ። በመጨረሻ የምትሉት ነገር አለ ቅዱሳን? ብላላ እኑ ጃፒ በመጨረሻ ማለት እንፈልገው ነገር ቢኖር ትራንስፖርትን ፎሎ አድርጉ። የቀረውን ሁሉ ተናግራል። እሱ ፕሮግራም ይዘን ነው እንትን የምንለው በፕሮግራም ጅቦኔ። በመጨረሻ የምናገረው ነገር እድሩን አጠናክረን ይዘን ሊቀመንበር መምረጥ አለብን። አዳንን መርጣታለን። የእድር ባለሙያ ታግ ኤንጀል ማለት ታግ ማለት ይሄ መልካምነት ታይቶናል። ታብታብ ላረጋችሁልን እናመሰግናለን። ሼሪንግ ኮፒ ሊንክ እያረግሽ ነው። ሰላም ሁኑ። እሺ ዋላ ሰላም ሁኑ። እሺ እኔ እናት እንደዚህ ቆንጆ ጨዋታ ካለ አስገባኝ። እሺ አዳዬ እናስገባሻለን። ምርጥዬ እሺ ሰላም ሁኑ። ባባ እሺ ሰላም። እሺ አዳ ሰላም ሁኚ። አንተ ዛሬ እንዴት ነው ከትራምፕ ጋር አንድ ላይ ፎቶ ተነሳው? ምን አባቴ ላርግ ብለን ኮፒ ሊንክ ለምታደርጉልኝ ጠቅላላ አመሰግናለሁ። ማርትዬ ሼሪንግዬ እናቴን በጣም ነው የማመሰግነው። ጃፒ በመጨረሻ የምትይው ነገር ጨርሰሻል መሰለኝ። በኋላ ትገባለህ። እኔ ዛሬ እረፍት ነኝ።
አንድ ሰዓት ከሁለት ሰዓት በኋላ እንገባለን ዛሬ እያየሁ እኮ እያየሁ ዳይ ደበደን በሬ አምልጥ ቻው 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 ትራንስፖርት ወንድሜ በውስጥ አወራና የሆነ ፕሮግራም ይዘን ፎሎ አስደርጋለሁ እሺ አባቴ ስራ ላይ ነው መሰለኝ በውስጥ አወራክና ፎሎ እናስደርጋለን ሶፊዬ አወራሻለሁ አንቺ የኔ ምርጥ ለማንኛውም ሳይታክታችሁ ሳይሰለቻችሁ ቁጭ ብላችሁ ላዳመጣችሁኝ ወዳችኋለሁ ታፕታብና ኮፒ ሊንክ ላደረጋችሁልኝ ደግሞ ልዩ ፍቅር አለኝ እንዲሁም ሳፖርት ላደረጋችሁኝ እናንተን ከቤተሰብ ነጥያላችሁ እናቴ ሳፖርት ዘመኑ እኮ ከፍቷል ወንድሙ ላይ የሚነሳበት ሰዓት እናንተ ስታግዙ ቴንክ ዩ እኑ ለእኑ ቀንጂያዋ ይቅርታ እሺ ጅቦዬ ያስገባውለት እኮ ነው ለጆኒ አንዴ እሺ እኑ በኋላ ተመልሼ እመጣለሁ እሺ አነማን እሺ ሰላሙን እሺ ወዳለሁ እሺ እኔ ሙድድ ነው የማአረኝ የኔ ምርጥ ለማንኛውም ቅዱሳን ተመልሰን እንመጣለን ከአንድ ሰዓት በኋላ የሆነች ስራ አለችኝ እሷን ጠቅጠቅ አረጋለሁ ሳፖርት ላደረጋችሁኝ ደግሞ በጊፍት በምናምን ነገር የቆጠረ ጌም አሁን ሊይዝ ነው ሁላችሁ እንዳጠፉ ከጎን የቆሙ ግዴላችሁም የሆነች ነገር ሊፈጠር ነው እስቲ ጸልዩ for blue